ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የጀማሪ ተማሪዎች ከመጀመሪያው ጀምረን የአማርኛ ፊደላትን እንዴት ማንበብ እንዳለብን እንዴት ማንበብ መጻፍ እንዳለብን እናያለን ማለት ነው። አንድ ፊደሎችን ሁሎች እናያለን። አማርኛ መማር የምትፈልጉ ህፃናትን ማስተማር የምትፈልጉ በሰው ሀገር ሆናችሁ ልጆቻችሁን የአማርኛ ማስተማር እድሉን ላላገኛችሁ በኦንላይን ቴሌግራም በታች አስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ በማንኛውም ሶሻል ሚዲያ ደውላችሁ መማር ልጆቻችሁን ማስተማር ትችላላችሁ ማለት ነው። አንዳንድ ፊደሎችን ከመጀመሪያው ጀምረን አቀላጥፎ አማርኛ ማንበብ መጻፍን እናስተምራችኋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ እቺ ማነች? ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። እሺ እየደጋገምን እያነበብን በደንብ እንይዛቸዋለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ። ለ ሉ ሊ ላ ሌ ል ሎ። እሺ የመጀመሪያ ስራችን የሚሆነው ምንድነው? ፊደሎችን እንዲሁ እያነበብን ሸምደን መያዝ ማለት ነው። ከዛ በኋላ ደግሞ ምን አይነት ድምጽ አለው ምን አይነት ቅጽል አለው የሚለውን ደግሞ እናያለን። እቺ ደግሞ ሐመሮሃ ናት። እቺኛይቱ ሀሌታ ውሃ፣ እቺኛይቱ ሐመሮሃ። ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ማናት? እቺ ደግሞ መ ነች። መ መ ሙ ሚ ማ ሜ ም ሞ። ይኸው መ ሙ ሚ ማ ሜ ም ሞ። እቺ ደግሞ ሰ ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እንደዚህ አድርገን ልክ ማንበብ ከቻልን በኋላ ደግሞ እያንዳንዳቸውን የብቻቸውን ስናገኛቸው ነጣጥለን ለማንበብ ወይም ደግሞ አገጣጥመን ለመጻፍ ለመለየት እንዳንቸገር ምን ማድረግ አለብን? እያንዳንዳቸውን ምን አይነት ቅጽል አላቸው የሚለውን ማየት። እሺ የመጀመሪያ ፊደሎችን ስናይ ይኸው ምንም አይነት ቅጽል የላቸውም ማለት ነው። የመጀመሪያ ፊደሎችን ስናይ ምንም አይነት ቅጽል የላቸው። ሁለተኛ ፊደሎችን ስናይ ደግሞ ኡ ሚል ድምፅ አላቸው። ይኸው ሁ ሉ ሁ ሙ ሱ ኡ ሚል ድምፅ አላቸው። ቅጽላቸውን ስናይ ደግሞ ከጎን ሳናይ እንኳን ስንጽፍ ለምሳሌ ሁለተኛ ከጎን፣ ሶስተኛ እግሩ ላይ ሸፋፋ፣ አራተኛ በግራ በኩል እግሩ አጠር ያለ ለመጻፍ ቅደም ተከተሉን ለመያዝ በጣም ቀላል ይሆንላል ማለት ነው። ስለዚህ ሁለተኛ ከጎን፣ ሶስተኛ ደግሞ
እግራቸው ላይ ሸፈፍ ያለ ማለት ነው። ሁሎችን ስናይ እግራቸው ላይ ወደ ቀኝ በኩል ሸፈፍ ሸፈፍ ያላላቸው ማለት ነው። ወደ ቀኝ በኩል ሸፈፍ ሸፈፍ ያላላቸው። እሺ አራተኛ ስናይ ደግሞ ይኸው እግራቸው አጠር አጠር ያለ በግራ በኩል አንዳንድ እግራቸው አጠር አጠር ያለ ማለት ነው። ይኸው እነዚህን ድምጻቸውም የሶስተኛ ፊደሎች ኢ ሚል ድምጽ አላቸው። ይኸው ሂ ሊ ሂ ሚ ሲ ረጋ ብለን ሂ ሊ ሂ ሚ ሲ። አራተኛዎች ደግሞ አ ሚል ድምጽ አላቸው። ይኸው ሃ ላ ሃ ማ ሳ። ልክ እንደዚህ አድርገን ካንበን ከያዝናቸው በኋላ አገጣጥሞ ቃላትን ለመጻፍ ምንም የሚከብድን ነገር የለም ማለት ነው። አምስተኛ ፊደሎችን ደግሞ ስናይ በቀኝ በኩል እግራቸው ላይ ቀለበት አላቸው ማለት ነው። በቀኝ በኩል እግራቸው ላይ ቀለበት። ይኸው ኤ ሚል ድምጽ አላቸው። ድምጽ ደግሞ ኤ ሄ ሌ ሄ ሜ ሴ ሄ ሌ ሄ ሜ ሴ። ስድስተኛ ፊደሎች ደግሞ የተለያዩ ናቸው። የተለያየ ቅርጽ ነው ያላቸው፣ ግን እኛን በሚገባን መልኩ እንይዛቸዋለን ማለት ነው። እ ሚል ድምጽ አላቸው። ህ ል ህ ም ስ ህ ል ህ ም ስ። እሺ ሰባተኛ ፊደሎች ደግሞ በቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል ምን ይላል? ያጥራል ማለት ነው። ያጥራል። ሆ ሎ ሆ ሞ ሶ። ሆ ሎ ሆ ሞ ሶ። ስለዚህ የመጀመሪያ ስራችን ከግራ ጀምረን ወደ ቀኝ በኩል ሸምደን መያዝ ወይም ደግሞ ማንበብ ነው ማለት ነው። ልክ እንደዚህ ሃ ሁ ሂ ሃ ሄ ህ ሆ። ልክ እንደዚህ አድርገን ከያዝናቸው በኋላ ልክ አሁን እንዳየነው ምን አይነት ቅጽ ላላቸው የሚለውን ቀላል በሆነ መንገድ ሲስተማቲክ በሆነ በምንይዝበት መንገድ እንትን እያልን ምን እንላለን? እያነበብን እየጻፍን እንይዘዋለን ማለት ነው እያንዳንዳቸውን። እሺ ቀጣይ ደግሞ የምናየው ማን ነው? ከሰ ቀጥሎ ማን ነው? ረ ነው። ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። ይቺ ደግሞ ማናት? ይቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እቺ ደግሞ ማነች? ሸ ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሽ ሾ። እሺ እቺ ደግሞ ቀ ነች። ቀ ቀ ቁ ቂ ቃ ቄ ቅ ቆ። ይኸው ቀ ቁ ቂ ቃ ቄ ቅ ቆ። በ ይቺ ደግሞ በ ነች። በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። ቅጽላቸውን ስናይ ልክ እንደ መጀመሪያው ሁለተኛ ተጎን፣ ሶስተኛ እግሩ ሸፈፍ ያለ፣ አራተኛ እግራቸው ማጠር፣
5ኛ በቀኝ በኩል እግራቸው ላይ ቀለበት። 6 የተለያዩ ናቸው። 7ኛ ፊደሎች ደግሞ ከላይ ቀለበት በቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል አጠር አጠር ማለት ብለን እንዳየነው ልክ እንደዛው ምን ናቸው? ተመሳሳይ ናቸው ማለት ነው። እሺ ልክ እንደዚሁ ከመጀመሪያው ጀምሮ አቀላጥፎ ለማንበብ ለመጻፍ ከመጀመሪያው ጀምሮ ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ደውሉልን። እንዲሁም ህፃናትን በሰው ሀገር ናችሁ አማርኛን እና ሌሎችንም የትምህርት አይነቶች የማስተማር እድሉን ያላገኛችሁ በቀላሉ ባላችሁበት ቦታ ሆናችሁ የእናንተን ጊዜና ሰዓት ሳይሻማ ማስተማር ትችላላችሁ ማለት ነው። እሺ ይቺ ደግሞ ማናት? ቨ ናት። ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ። እቺ ደግሞ ተ ነች። ተ ቱ ቲ ታ ቴ ት ቶ። ተ ቱ ቲ ታ ቴ ት ቶ። እቺ ደግሞ ቸ ነች። ቸ ቸ ቹ ቺ ቻ ቼ ች ቾ። ቸ ቹ ቺ ቻ ቼ ች ቾ። እሺ ይቺ ደግሞ ማናት? የ የ ዩ ይ ያ ዬ ይ ዮ። የ ዩ ይ ያ ዬ ይ ዮ። እሺ ደግሞ ነ ነች። ነ ነ ኑ ኒ ና ኔ ን ኖ። ነ ኑ ኒ ና ኔ ን ኖ። ልክ እንደዚህ እያደረጋችሁ ባጭሩ አቀላጥፎ ማንበብ መጻፍን መማር ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማር መከታተል እንፈልጋለን ለምትሉ ታች ቪዲዮ ስር ባስቀመጥነው ስልክ መደወል በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ መማር ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ